ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ያላችሁ እኛለን እግዚአብሔር ይመስገን። ክብር ይስፋ ለመድኃኒዓለም። የኔ ማሮች በያላችሁበት የዓለም ዳርቻ ሰላማችሁ ዝዝት ይበል። እንግዲህ ሄርሚ ለአብርሃም ጸሎት እያደረገችለት ነው የመጣችሁ ማለት ነው። እኔ እኮ ግራ ነው እኮ የምታጋቡኝ። እንደው ትላንትና ሩታ ጋር ሂዶ ተደፈረ አይደል? አዎ እንደው ይሄ ማውራት የራሱ በዚህ ጾም ጌታ ሆይ መድኃኒዓለም አባቴ ይቀበለን። ለምናየውም ለምንሰማውም ራሱ ምን ነው አንተ ባለህ አይደል ሚስትህ አይደለች እንዲህ ብደፍር ምን ችግር አለው? እንደዛ አድበልኝ ታዲያ ደፈረች ነው ያለው እንዴ? አዎ ባባዬ ራሱ ሳቀበት ጌታን የኔ አባት። እንዳታለቅስ የኔ ፍቅር እሺ፣ እሺ አባቴ እሺ ማሬ እና ማለት ነው የኔ ቆንጆዎች። ሄርሜላ እንግዲህ ራሷን ሰጥታለች በመዝሙር ማለት ነው። እንግዲህ እግዚአብሔር ይርዳሽ። እንግዲህ ባልሽ ኬስ የሰው ባል ተቀምጦ ባልሽ ለመባል ተራሱ መቅረብ ራሱ አንድ ድፍረት ነው። ሄርሜላ እንግዲህ ራስሽ ታውቂዋለሽ እናቴ። ግን ሂጂባቸው እነዚህማ ሂጂባቸው። እንደውም ማለት ነው በቃ እንትን እንዳት ማለት ምንድን ነው የሚባለው? ወሬው ራሱ ይጠፋል። ወሬ ጥፋባችሁና እኔማ ወሬ እያስጠፋችሁብኝ ነው አሁንማ ማለት ነው። እና ሩታ ጉዶ እንኩኝ ምናምን ያለው እና እናንተ ባትኖሩ እኛስ በምን እንስቃለን? በምን ዘና ፈታ እንላለን? የኔ ውዶች ኑሩ፣ በቃ ኑሩልን። በቃ የሚዲያ ድምቀቶች ናቸው። ግን ባይዘዌ እኛ እንደዚህ ስንናገር እኔ የሁሉም ጠልቼ አይደለም። ምክንያቱም የሀገሬ ልጆች ናቸው የሚያሻቸው። ያው አንድ ነገር ኢንካም ለማግኘት ግድ ነው መድከም መልፋት፣ ያው ያለ ነው። ይመቻቸው።